ማርያም ድረስ ነው። ማርያም ድረስ እንደርሳለን። እስኪ ደንባዲ ያው እንደምታዩት ጦጣ ፓርክ ደርሰናል። What's up everybody? ከትራውም በሌላ ቻሌንጅ ተመልሰናል። ባይኪንግ የተያለ ነው እንትን ገና ሳንጀምረው እንጥጡ ማርያም ወደ ሳንደርስ እንጥጡ ማርያም ለመኪና ደክሞናል። ገና ከበሩ ናስ እና ለበፊት እንደምን ራሱ በጣም ደክሞናል። እግራችን ያይዟል ገብቷል። እሺ ያው እዚህ አሚራም ጎ ያው አለ ካሜራማን ዛጋለ ፊታር እና ማን ብዙ ሰዓት እንደሚቆይ እናያለን። ማርያም ድረስ ነው። ማርያም ድረስ እንደርሳለን። ጦጣ ማርያም ድረስ ገና ጭራሽ መንገዱ ማለት ነው። ወደፊት አንደና ኳስ የሚጨግ ልጆች ምናምን አሉ። ፓርኩ ምናምን አለ። ገና ሳንገባ እንደዚህ ይባላል። አይ ተስፋ አለን። አውርስ አንድ ነጥብ ምናምን 1.5 ኪሎ ሜትር ነው። የፈጋን እንጦጦ ቭሎግ እዛ አጋጣሚ ላይክ ያላችሁ ሰብስክራይብ አድርጉ፣ ሼር አድርጉ፣ ሼሪት አበረታቱኝ፣ ደገፍ አድርጉ። ቆሰቁሰዋል እንጓዛለን። ከዛ ደግሞ ናና ይወዳል አረጋ ዋጋ ይመሻል። ያኛውን አሳያቸው። የት ነው? በቃ አሳይቻቸዋለሁ። አይበቃችሁም? እንዳይዘግ እስኩድ ኤቭሪባዲ ያው እንደምታዩት ጦጣ ፓርክ ደርሰናል። መጀመሪያ እኛ የምንሄደው የት ነው? እንጦጦ ቅድስት ማርያም ቤተክርስቲያን ነው። እዛ ስንመለስ ውስጥ እየገባን ለማየት እንሞክራለን። አሁን አልፈናል። ፓርኩ ትንሽ ይቀረናል። አሳያችሁ አይታይም። ትንሽ እንደርሳለን። እንደዚህ ሄደን ወደዛ ታጥረን ወደዛ ነው። ስለዚህ ስንመለስ እንገባለን።
አንተ በዚህ ክፍል በዚህ ክፍል ምንድን ነው? ሰላም የዩቲዩብ ቤተሰቦች፣ በስተመጨረሻም የመጨረሻ መዳረሻችን ወደ ሆነው የእንጦጦ ቅድስት ማርያም ቤተክርስቲያን ደርሰናል። ስለዚች ቅድስት ቤተክርስቲያን ታሪክ ትንሽ ልንገራችሁ። ብዙ ሚሊዮኖች የሚኖሩባት የዲፕሎማሲ ማዕከል፣ የአፍሪካ መዲና አዲስ አበባ። ታላቅነቷ የሚያጠያይቅ አይደለም። ነገር ግን ይቺ ከተማ ከየት ተነሳች? ዛሬ የቆመችበትን ታላቅ ታሪክስ ማን አስጀመረው? ታሪኩ የሚጀምረው ከዚህ ከታላቁ ተራራ ላይ ነው፣ እንጦጦ። ብዙዎች እንደሚያስቡት የአዲስ አበባ መሰረት ከታች አይደለም። ታሪኩ የተወለደው እዚህ በነፋስና በብርድ በሚናጥ ከፍታ ላይ ነው። ወደ 19ኛው ክፍለ ዘመን መጨረሻ እንመለስ። በዘመኑ የሸዋ ንጉሥ የነበሩት ዳግማዊ ምኒልክ ሁለተኛ እዚህ እንጦጦ ላይ ሰፈራ ለመመስረት ወሰኑ። ለዚህ ምርጫቸው ግን ቀላል የሆነ ወታደራዊ ምክንያት ብቻ አልነበረ፣ ትንቢት አለ። ለረጅም ጊዜ ታላቅ ንጉሥ በዚህ ተራራ ላይ ለቅድስት ድንግል ማርያም ቤተክርስቲያን እንደሚሰራ ይነገር ነበር። ንጉሡ ምኒልክም በ1877 ዓመተ ምህረት የዚህን ቤተክርስቲያን መሰረት ጣሉ። ይህች ቤተክርስቲያን እንጦጦ ማርያም የአዲስ አበባ መነሻ ብቻ ሳትሆን የታላቅ ንጉሠ ነገሥት መንፈሳዊ መሰረት ሆነች። ግንባታውም ሆነ አስተዳደሩ በዋነኝነት የሚመራው በአንዲት ታላቅ ሴት ነበር። እርሷም ባለቤታቸው ብልኋና ቆራጧ ንግሥት ጣይቱ ብጡል ናቸው። ንግሥቲቱ የቤተ ክርስቲያኗ የመጀመሪያ አስተዳደር በመሆን ይህ ቦታ ማዕከል እንዲሆን ከመጀመሪያው ጀምሮ ሰርተዋል። የቤተ መንግስቱ ግንባታና የከተማው መሰረት የምኒልክ ኃይልና የጣይቱ ብልሃት መገለጫ ነበር። በዚህ ባለ 8 ማዕዘን ቅርጽ ባለው በቅዱስ ስዕሎችና በድንጋይ ሥራ በሚያምረው ቤተ ክርስቲያን ውስጥ ታላቅ የኢትዮጵያ ታሪክ ተፈጸመ። በኅዳር 9 ቀን በ1882 ዓመተ ምህረት የሸዋው ንጉሥ ምኒልክ እዚህ በመምጣት ዳግማዊ ምኒልክ ንጉሠ ነገሥት ዘኢትዮጵያ ተብለው ዘውድ ተቀዳጁ። እንጦጦ ማርያም ንጉሠ ነገሥቱ የተሾሙበት በመሆኗ ርዕሰ አድባራት ወይም የአድባራት ራስ የሚል ታላቅ ክብር አገኘች። ይህም ቦታው ለኢትዮጵያ መንፈሳዊና ፖለቲካዊ ሕይወት ምን ያህል ወሳኝ እንደነበረ ያሳያል። ነገር ግን ከፍታው የሰጠው ስልታዊ ጠቀሜታ ከሕይወት አንጻር ከባድ ዋጋ አስከፈለ። ቅዝቃዜው፣ የአቅርቦት እጥረቱ እና ከሁሉም በላይ ደግሞ የማገዶ እንጨት እጦት ሕይወትን አዳጋች አደረገው። ይህ ታሪክ እዚህ ጋር ብቻ አላበቃም። በክፍል 2 እንቀጥላለን። ስለዚህ ክፍል 2 ቶሎ እንዲለቀቅ የምትፈልጉ ኮሜንት ሴክሽን ላይ አሳውቁን። ክፍል 1 ይህንን ይመስላል። ስለተከታተላችሁኝ አመሰግናለሁ። እግራችን እንዳለ ተሳስሯል። ዛሬ የነበረን ቆይታ ይህን ይመስል ነበረ። አዲስ እውቀት እንዳገኛችሁበት ተስፋ አደርጋለሁ። ስለ ቤተ ክርስቲያኑ አንዳንድ ነገር የነገርኳችሁ ኢትዮጵያ ውስጥ ብዙ አሉ። በተለይ ያው አዲስ አበባ ስፔሲፊካሊ አዲስ አበባ ወደ ሌላ ቦታ ቢኖሩ አዲስ አበባ ላይ በጣም ብዙ አሉ። ታሪካዊ ቤተ ክርስቲያኖችን፣ ቤተ መቅደሶችን እንደዚህ ለማየት እንሞክራለን። በጣም ብዙ ናቸው ኢትዮጵያ ውስጥ አሉት። እስኪ ወደፊት ለማየት እንሞክራለን። ታሪካችንን እንወቅ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ አፕሼርድ ደገፍ አድርጉኝ። ቆሰቁሰዋለሁ። ፒስ አውት